እኔ ከልቤ የተሰማኛለ እናንተ ይህንን ቪዲዮ ስታዩ ምንድነው የተሰማችሁ? በትክክል የተሰማችሁ ንገሩኝ። ጎልደን ብላክ እስቲ የሚለውን ነገር እንስማ። ብዙ ሰዎች የማያውቋቸው ነገሮች ስለሆኑ ከዛ ተዋረጀላችሁ ከወጣው በኋላ ጓደኛዬን ጠይቀዋለሁ። ለካ ከኔ ባሰ ጮማ ደደባለ። ለካ ቁርጭምጭሚት አለ። ቁርጭምጭሚት ማራቅ መሰለ። አንተ እከክ ግን ምንድን ነው የሚባለው? ኢትዮጵያዊ ከሆናችሁ ታናናሾች ካሏችሁ ባይኖራችሁም የሀገራችሁ ዜጋ ታናናሾቻችሁ ከሆኑ ልጆች የምታውቋቸው ካሉ ይህንን ሰምታችሁ ጠብቋቸው። እየከፋ ነው ጊዜው። ጨነቀኝ በቃ አሁን አብልቶኝ ቢሆን ወይ ደግሞ ዝም ብዬ እሺ ልቅመስላችሁ ብዬ ኬክ መስሎኝ ግምስ አድርጌ ብጎርሰው ምንድን ነበርም ሆኖ በመድኃኔዓለም ያልተጠራ የሰው ስም ያልዳሰሰው ርዕሰ ጉዳይ ያልገባበት ቤት ያልነካካው ነገር የለም። በጣም ነው የሚያሳፍረው። ሴዶ ፕሊዝ እባክህ ሴዶ እባክህ። እኔ እንደሆነ ይሄ ጆኒ ለሚባለው ሰውዬ በቃ ዝም ብሎ ኢንዶሚኖችን ከሚያሯሩጥ ቴዲ አፍሮ የሚባል ግለሰብ የጠላ ውጤት። ትዳር የቅጣት ስፍራ ነው። እግዚአብሔር ስታስቸግረው የሚቆነጥጥህ ቦታ እንጂ ማንም ሰው ትዳር ውስጥ የገባ በህይወቱ ደስተኛ ሆኖ አያውቅም ይለናል። ተአምር ነው አላዋቂ አስተማሪ። የቅጣት ስፍራ ነው። በጣም እግዚአብሔር ስታስቸግረው እንድታገባ ያረጋል። ትዳር መፍታትን እግዚአብሔርም ይጣላል። በህይወትም የሚገጥም ብዙ ነገር አለ። ይህንን ስማት እስቲ። በቃ የሰው ባልና የሰው ሚስት አይነካ። ልጅ ከወጣ በኋላ የሰው ነው። የዛች የአንድ ሴት ባል ነው፣ ያቺም የአንድ ሴት ሚስት ነች። ግጭቱ ከፈጣሪ ነው አያስፈልግም። መልካም መሆን እንዲሁም መልካም ማድረግ ነገ የምትደርስበትን መዳረሻ የሚወስን እንደሆነ ታውቃለህ። ደጋግሞ ደወለ፣ አላነሳሁም። ስሰማ ቀጥቅጠው ገድለውታል። ዛሬ ክፉ የሆኑ ሰዎች ነገ ህይወት ተቀይራ ክፉ እንደምትሆንባቸው ቢያውቁ። ሰላም እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ወንድማችሁ አላዛር ነኝ። እንግዲህ እዚህ ቻናል ላይ ካላችሁ አውታር ኤፒሶድን እየተመለከታችሁ ከሆነ ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። እንዲሁም ደግሞ ሐሳብና አስተያየታችሁን በሐሳብ መስጫ ሳጥን ውስጥ እንደተለመደው በነጻነትና በጨዋነት እንድታኖሩልኝ የዘውትር ጥያቄ ነው ማለት ነው። ሰሞንኛው ወሳኝ መልእክቴ የምለው አንዱ እሱ ነው። ስለዚህ በትላንትናው ቪዲዮ በለቀቁት ቪዲዮ ላይ ተመልክታችሁ የአዲሶቹን ቻናሎች እየገባችሁ ሰብስክራይብ እያደረጋችሁ ነው፣ ያለውን ፊድባክ እየነገራችሁኝ ነው። አሁንም በዩቲዩብ ገጻችን የመጀመሪያው ገጽ ላይ የሚመጡ 2 ቻናሎች አሉ። ካሉን ቻናሎች ውስጥ ገብታችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ያላችሁንም አስተያየት መታችሁ እዚህ ተነግሩኛላችሁ ማለት ነው። መልካም ጊዜ። እንግዲህ ወደ ቪዲዮቹ በቀጥታ እንግባ። ቪዲዮቹን ተመልክታችሁ ሐሳባችሁን መስጠት ይጠበቅባችኋል። እንቀጥል እስቲ። አንጀቴን ነው የበላኝ። እግዚአብሔርን ነው የምላችሁ። ማለት ስራ መስራቱ ምናምን መልካም እኮ ነው፣ ግን አንዳንድ ጊዜ በቃ ልጁን አዝሎ ተመልክታችኋል አይደለ? ከዚህ በፊት አንድ ቪዲዮ ነው አይቻለውና አንድ ሰውም ወጥቶ ቻሌንጅ እንዲጀመርለት ሲያደርግ ቅስቀሳ ሲያደርግ ተመልክቻለሁ። ግን እኔ በጣም አንጀቴን ነው የበላኝ። ምን ቢቸግረው ነው ወጥቶ የሴቶች ጸጉር ቤት ተቀጥሮ እግራቸውን የሚያጥበው? ይሄ ፔዲኪዩር ምናምን ኪዩር የሚባለው ቦታ ላይ ተቀጥሮ የሚሰራው ማለት ነው። ስራ ነው። ሰው ሲቸግረው ይሸከማል። የተለያዩ ነገሮች ሊሰራ ይችላል። ሁሉም እንደየቦታው እንደያለበት ስፍራ እንደየጊዜው የሚሰራቸው ስራዎች ይኖራሉ። ግን አታምኑኝም፣ የተሰማኝ ስሜት በጣም የተለየ ነው። በጣም ልቤን የነካውና በጣም ያሳዝናል። በእውነት ለመናገር ራሱ በጣም አንዳንዱ ጉዳይ ከባድ ነው።
ባለን ነገር ልናመሰግን ይገባል። ያለንን ዛሬ እያመሰገንን እግዚአብሔር የሚያመጣውን ነገ መልካም እንደሚሆን መጠበቁ የተሻለ ነው ብዬ አስባለሁ። በጣም ጎበዝ ነው፣ ሊበረታታ የሚገባው ነው። የራሱ ቤት ቢኖረው ደግሞ እንደዚህ አይነት ሰው አስቡት ምን ሊፈጥር እንደሚችል ምን ሊሰራ እንደሚችል ማለት ነው። በጣም ነው ያሳዘነኝ። ልጁን አዝሎ ሁሉም ነገር ላይ መናገር በጣም ከባድ ነው። እስቲ የተሰማችሁን ስሜት እናንተ በሐሳብ መስጫ ሳጥን ውስጥ አስቀምጡልኝ። እንቀጥል እስቲ ወደ ቪዲዮአችን። እኔ እኮ እስካሁን ድረስ ራሴን አሳምኜ ነበር አማርኛ እችላለሁ ብዬ ሳወራ የነበረው። አስባችሁታል? ና አስተርጉም ተባልኩኝ፣ እሺ ብዬ ሄድኩኝ። ይሄ ነገር እስካሁን ድረስ በአማርኛ እንደማላቅ አታስቡ። ደግሞ የጠቆረው ይሄ ወድቄ ነው። ስሙ ግን በአማርኛ ምንድን ነው? እኔ አሁን እንደ ደህና ቲክቶከር የሆነ ተሰምቶኝ ምናምን በቃ ዛሬ ላስተረጉም ነው ብዬ ገብቼ እዚህ አካባቢ ነው ያመመኛል። ስሙ እንዴት ብዬ ልናገር? ውርደት። ከዛ ተዋረጀላችሁ ከወጣው በኋላ ጓደኛዬን እጠይቀዋለሁ። ለካ ከኔ ባሰ ጮማ ደደባለ። ለካ ቁርጭምጭሚት አለ። ቁርጭምጭሚት መራቅ መሰለ። አንተ እከክ ግን ምንድን ነው የሚባለው? ይሄ ልጅ ደስ ይለኛል፣ በጣም ነው የሚመቸኝ። የሚሰራቸውን አንዳንድ ቪዲዮዎች በአጋጣሚ ሲመጣልኝ ያለው የሚያነሳቸው ሀሳቦችና የሚላቸው ነገሮች በጣም ደስ ይላሉ። ምን ልላችሁ ፈልጌ ነው፣ ብዙ ሰዎች የሰውነት ክፍላችን ላይ ያለውን አንዳንድ ማናቃቸው ነገሮች እንዳሉ እኔ አንዳንድ ሰዎችን አይቼ ታዝቤያለሁ። ማለት ፈጽሞ ስሙን የማያውቁት አለ የሰውነት ክፍላቸው ውስጥ ማለት ነው። በትክክል መጠሪያ ስማቸው ምን እንደሆነ የማታውቋቸው የሰውነት ክፍሎች እንዳሉ ታውቃላችሁ? በጣም ብዙ ሰው የማያውቀዋል። እናንተ እስቲ በአጋጣሚ ያወቃችሁት ሲነገር ሲባል ሰምታችሁ የኖራችሁት ግን እሱ መሆኑን ያላወቃችሁት ምን አለ? እስቲ ሐሳባችሁን በሐሳብ መስጫትን ውስጥ አስቀምጡልኝ። ብዙ ሰዎች የማያውቁት ነገር አለና ማለት ነው። ይህንን ቪዲዮ ተመልከቱና በጣም ታናናሽ ወንድሞች ካሏችሁ ከሌሏችሁም ደግሞ ኢትዮጵያዊ ጠቅላላ ወንድማችሁ ነው። ስለዚህ ታናናሽ ልጆችን የመጠበቅ ኃላፊነት አለባችሁ ብዬ አስባለሁ። ከዚህ ቪዲዮ በኋላ በጣም ብዙ ነገር እንደሚሰማችሁ አስባለሁ። እንስማና እንመለስ። አረ ነቀለጀውን እንኮንስ አሁን ከባርዳስ እዚህ ደንበል ጋር ከባርዳስ ቡልቡላ ገብቶልኝ እና መጡ። ከዛ ጩጬ እኮ ናቸው ደግሞ እኮ ነው ግርም የሚለኝ እኮ ሁለት ሴት አንድ ወንድ ጩጬዎች ናቸው። አገቡ ምናምን መንገድ ገና አንድ ዞረን አደባባዩን ደንበልን መንገድ እንደጀመረ ወንዱ ከኪሱ ኬክ ነገር አወጣና ምናምን ትንሽ ሁለቴ ምናምን ጎረሱ። ከዛ ቢ ብራዘር ምናምን አለኝ። አይኔ አልበላም። አረ ትንሽ ሞክሪ ምናምን ሲለኝ አይኔ እኔ ይቅርብኝ ብራዘር ብዬው መንገድ ጀመርን። ከዛ ገና ወደ ቦሌ ሚካኤል እየሄድን በቃ በስማም ፍንድቅድቅ ሳቅ በሳቅ ሆኑ ሶስቱ። የሌለ በቃ ሳቅ በሳቅ እኔ ምንም አልገባኝም። እዚህ ሄድን በቃ ፍንድቅ እያሉ እንዲሁ ቡልቡላ ደረስንና እነሱን 93 ጋር ጣልናቸውና ሴቶቹን ልጁን 40-60 ኮንዶሚኒየም ጋር ጫፍ ላይ ገና በቃ እኔ እገባለሁ ምናምን ብሎኝ ጫፍ ላይ ሂሳብ አሳየሁት። ሂሳብ ከፈለኝ። እዛ በቃ ትንሽ ፈታ ያደርግሻል ብዬ እኮ ነው ምናምን ብትበይ አሪፍ ነበር ምናምን አለኝ። ኧረ እኔ ብራብኝ ብራዘር ይቅርብኝ ብዬ እኮ ነው ምናምን ሰራው። ብራውን እኮ ነው ምን ችግር አለው ያው ለቀቀት ያለሽ ብዬ ነው ምንድነው ብራውን ያልኩት። አይቺ በኬክ የምትሰራ ዊድ ነች እንዴ ቀለል አድርጎ የደነገጥኩት ድንጋጤ እንዴ አንተ ዶማና እንዴ እንዴት ቤቢ ብላ ትለኛለህ እንዴ
ዊድ እንዴት ብላ ትለኛለህ? በቃ አብርኩ እንዴ ሊያስተኝ እንዴ እንዴት ብላ ትለኛለህ? እንዴ የታውቀኝ ነው ምናምን አልኩት። አረ ብራዘር አታካብጂ እንዴ በቃ ለቀቅተ ያለሽ ብዬ እኮ ነው። ምን ጣጣለው ምናምን እንዴ ምን ጣጣለው ትላለህ እንዴ አንተ ያማል እንዴ ምናምን እንዴት ሲጀመር ማታውቀውን ሰው እንዴት ብላ ትላለህ? እኔ ከዚህ በፊት እንደዚህ ነገር ልጠቀም ምን ታውቃለህ ምናምን ስለው ይስቃል። እመቤቴን በቃ በጥፊ ላሳረኩት በጥፊ እዛ ወርዶ አጸደው ቀደደው። በቃ ወደ 40-60 ኮንዶሚኒየሞቹ ማለት ነው። አንዴ እኔ ከዛ በኋላ በቃ ምን እንደምሆን ከዛ በኋላ ያሰብኩት ማለት ነው። አንዴ ጨነቀኝ። በቃ አሁን አብልቶኝ ቢሆን ወይ ደግሞ ዝም ብዬ እሺ ልቅመስላችሁ ብዬ ኬክ መስሎኝ ግምስ አድርጌ ብጎርሰው ምንድን ነበር የምሆነው? በመድኃኔዓለም አረ እኔ ማርያምን ከባድ እኮ ነው። እግዚአብሔር እንደ ቀላል ነገር በህይወቴ ተጠቅሜ ወይም ነክቼ የማላውቀውን ነገር አብልተውኝ ነበረ ዛሬ። አረ በስመ አብ ፈጣሪ አውጣኝ ዛሬ ብቻ። ለማንኛውም ከበሩልኝ። በነገራችሁ ላይ ይሄ ጉዳይ ተራ ጉዳይ አይደለም። በጣም ብዙ ቦታ እንደዚህ አይነት ነገሮች እየተከሰቱ ነው ያሉት። በጣም ብዙ ሰዎች በዚህ ጉዳይ ላይ ሲያነሱ ሰማለሁ። በፊት የሚጨሰው ነበር ሰው የሚያውቀው፣ ዘንድሮ ግን በጣም ተራቋል። በተለያየ አይነት መንገድ መጥቷል። ብዙ ሰዎች ብዙ አይነት ስለሆነ ምን እንደሆነ ራሱ አያውቁትም። እና ይህንን ነገር ደግሞ በትክክለኛ ሁኔታ መጠቀም ላይፍን እንዴት እንደሚያበላሽ የሚጠቀሙት ሰዎች ያውቁታል እኮ። የአዲስ የሚጠቀም ሰው ሲያገኙ ግን ደስታቸው ነው። እኔ ብዙ ማቃቸው ልጆች አሉና በህይወታችሁ አሁን የትም ቦታ ተጋብዛችሁ፣ በተለይ ደግሞ የማታውቁበት ስታፍ ላይ፣ የማታውቁበት ፍሬንድሺፕ ላይ፣ የማታውቁበት ሰርክል ላይ የሚበላ ኬክ፣ የሚጠጣ መጠጥ፣ የሚደረግ እያንዳንዱ ነገር ዝም ብላችሁ ማድረጋችሁ ጊዜው ተበላሽቷል። በጣም ጥንቃቄ ያስፈልጋል። በጣም ቲኔጀሮች የምትሏቸው ደግሞ በዚህ አቅጣጫ የማያደርጉት ነገር የለም ነው የምላችሁ። ስለዚህ ወንድሞቻችሁን ታናናሾቻችሁን ልጠብቁ ይገባል ማለት ነው። ይህ እንደ ቀላል የሚታይ ጉዳይ አይደለም። በየትምህርት ቤቱ በየእንደዚህ ትንንሽ መዝናኛ ቦታዎች ላይ የተለያየ ቦታዎች ላይ እንደዚህ አይነት ነገር የሚያደርጉ ልጆች እየተበራከቱ ነው ያሉት እና ተጠንቀቁ፣ ልጆቻችሁን ጠብቁ፣ ወንድሞቻችሁን ጠብቁ ለማለት ነው። ሴዶ ፕሊዝ እባክህ፣ ሴዶ እባክህ ተው፣ ይሄ ጫወታ ይቅርብ፣ ትሰበራለህ። በቃ ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው? እኔ እግሩም ወገቡም ነው የሚሰበረው። በጣም ከባድ ነው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። እኔ ግን በጣም የሚያሳፍረኝ ማለት ነው ሶፎንያስ ስራውን እየሰራ ነው ያለው። ምንም እኔ ከሶፎንያስ ጋር ችግር የለብኝም። ግን እንዲህ አይነቱ ሰው ነገ ላይፍ የለውም እንዴ? አይቀጥልም እንዴ? ማህበረሰቡን እንዴት ብሎ ነው የሚያየው? በጣም የዚህ ደግሞ በዛ። ባለፈው አንድ ቪዲዮ ሰርቼ ነበር። አንድ ሰው መጥቶ ቴክስት ምንድነው ኮሜንት ላይ ግልብ ነው ያደረገኝ ብታዩ። የሱ ተላላኪ ይመስለኛል። እና እንደ እግዚአብሔር ሰው የሚያያቸውና የሚናገሩትን ነገር እንደሆነ በጣም ነው የሚያናድደኝ። በነገራችን ላይ እኔ በጣም ነው የምናደደው። በቃ እግዚአብሔርን የሰፈር ጓደኛቸው፣ የቆሎ ጓደኛቸው፣ የራሳቸው ሲፈልጉ የሚልኩት ሲፈልጉ የሚጠሩት የፈለጉትን ነገር ተናግረው የሚያዙት አይነት አድርገውታል። በጣም ነው የሚያሳፍረው እኮ በጣም ነው የሚያሳፍረው። እና ዕውቀት ማጣታቸው እንዴት ያለ ግልብ የሆነ አመለካከት እያራመዱ እንዲቀጥሉ እንዳደረጋቸው ተመልከቱ። እኔ በጣም ነው የማፍረው። አሁን እዚህ ቪዲዮ ላይ ያልተናገረው ሰው ስም የለም። የቴዲ አፍሮን ይጠራል፣ የንቃተ ህሊናን ይጠራል፣ የሴዶን ይጠራል፣ የጆኒን ይጠራል። የማይጠራቸው ሰዎች የሉም። ያልገባበት ቤት የለም። በጣም አሳፋሪ ነውረኛ ነው። እግዚአብሔርን ነው የምላችሁ፣ ነውረኛ ነው። እንስማው እስቲ። እኔ እንደሆነ ይሄ ጆኒ ለሚባለው ሰውዬ በቃ ዝም ብሎ ኢንዶሚኖችን ከሚያሯሩጥ በቃ ኢንዶሚን አንተ ኒውትሪሽን ተምሬያለሁ እያልክ አይደለ እንዴ? የሆነ ስፖርት ውስጥ ኮአል የምግብ አመጋገብ ሳይንስ አለ አይደል? ሁሌ ተመሳሳይ ምግብ ትበላለህ። ኢንዶሚ ያልከው እሱ ነው አንዱ መሰለኝ። አዎ፣ አይ ተመልከቱ። አሁን ኢንተርናሽናል ያው ዩኤፍሲ የማይመጥን ወሬ ከሚያወራ ሰው ጋር ይኸውላችሁ፣ በየጊዜው ማህበራዊ ሚዲያ ላይ የሚለቀቁ ቅንጥብጣቢ ሐሳቦችን ይዞ እንደሚያወራ የምታዩት ባለፈው ከንቃተ ህሊና ጋር ተያይዞ
ምን አይነት ስም እንደሰጡት ማህበራዊ ሚዲያ ላይ ተመልክታችኋል። ቀጥሎ ስለ ቴዲ አፍሮ ይጠይቀዋል። ቴዲ አፍሮን በጣም ይናገራል። ዳስጣል እኔ ዳስ አልጥልም ምናምን አለ። አይጣል መብቱ ነው። የሚያስጠላው ጉዳይ ካለም ይጣል። እኛ ጉዳያችን አይደለም። ስለ ቴዲ አፍሮ ዘፈን ዳስጣልና ዳስ አትጣል የሚለው ጉዳይ ላይ ሳይሆን ምን አለ እየሰራው ነው ብሎ የሚያስበው አገልግሎቱ ላይ ፎከስ ቢያደርግ። በጣም እኮ አሳፋሪ ናቸው። እግዚአብሔርን ዘፈን ትሰማለህ ሲለው ማዳመጥና መስማት ይለያያል። እኔ አላዳምጥም ግን ሰምቻለሁ። የዛን ሰሞን እንደውም ጾም ጸሎት ይዤ ነበር። ጧት መዝሙር እሰማለሁ፣ ከሰዓት እንሰማለሁ። ሶፎንያስ ሲጠይቀው ማለት ነው። አፈሪ ብሎ እንደው አይናቸውን በጨው አጥበው ወጥተው የሚናገሩት ነገር በጣም ነው የሚያሳፍረው። እግዚአብሔርን በጣም አሳፋሪ ነው። በቃ ያሸማቅቃሉ ሰው። ቴዲ አፍሮ የሚባል ግለሰብ የጠላ ውጤት ሀገርን ዳስጠላ ሀገር ዳስጠላ ታልቅስ የሚል ምን ማለት ነው? ሀገር እየተገነባች ሀገር እየሆነች ኢትዮጵያ እየለማች ኢትዮጵያ እያደገች ኢትዮጵያን መልሶ ዳስጣይቁስ ይሄ በቃ ከእውቀት ማጣት የተነሳ ማለት ምንም ባዶ ከመሆን የተነሳ በነገራችን ላይ የሰነፍ ድምጽ ከእንቅብ በታች እንደሚንጣጣ እሾህ ነው ይላል። ማለት የሰነፍ ሳቅ ማለት እንደዚህ አይነቱ ሰው እኔ በጣም ነው የሚያሳፍረኝ። በቃ ማለት የሚኖርለትን ነገር አያውቅም። አንደኛ፣ ሁለተኛ ወጥቶ እንደዚህ ሲናገር እግዚአብሔርን ያስደሰተ መስሎት ሊሆን ይችላል። ከዛ ደግሞ ባለፈ ማህበረ ምእመናኑ የሚያሸማቅቅበት አካሄድ እየሄደ እንደሆነ አያውቅም። እና ሶፊ ባክ በቃ ቤተ እምነቱን ከምታሰድብ እንደዚህ ያለውን ነገር ባታቀርብ በእውነት መልካም ነው። ስራ ነው አይኑ፣ ግን በዚህ ደረጃ እንደዚህ አይነቱን በቃ መረን የሆነ ሰው እያመጣ ለቤተ እምነቱ መሰደቢያ ምክንያት ባይሆኑ የተሻለ ነው ብዬ አምናለሁ። አንድ ሰው ደግሞ ምን ብሎኛል? ለምንድን ነው የጴንጤ ብቻ የምታመጣው አለ። ሙስሊም እንደዚህ ሲሆን አላየሁትም። ማን የኦርቶዶክስ ቤተ እምነት ያለውን አምጣልኝ ካለ እሰራለሁ ቪዲዮ። እኔ በተቻለ መጠን ማህበረሰብ ውስጥ ትክክለኛ አይደሉም ብዬ ማስባቸውን በቤተ እምነት ብቻ አይደለም በየትኛው መስክ ላይ ሊሆን ይችላል። በቤተ እምነት ብቻ አይደለም የቤተ እምነቱና የነዚህ አይነት ሰዎች እንቅስቃሴ ከፋና ጎልቶ ወጣ እንጂ በጣም በማንኛውም አቅጣጫ እንደዚህ አይነት ነገር ካለ ከመስራት ወደ ኋላ አለ። ይደብራል፣ ሊደብር ይችላል። አይ ዶንት ኬር። ግን የሆነ በቤተ እምነት ላይ ተንጠለጠለ ስራ አድርጋ አታስቡ። ይሄንን ኮሜንት የሰጠው ሰውዬ ማለት ነው። ሌላ ደግሞ ወገንተኛ ሆናችሁ ወጣችሁ የምትናገሩ ሰዎች እፈሩ፣ ልታፍሩ ይገባል። እናንተ አንብቡ መጽሐፍ ቅዱስ እና እንደዚህ አይነቱን ሰው ኢንካሬጅ የምታደርጉ ሰዎች በራሳችሁ ልታፍሩ ይገባችኋል። እንቀጥል እስቲ። ለማንኛውም ወደ ቪዲዮአችን። ትዳር ደስተኛ ትዳር አለን ምናምን የሚሉ ሰዎች ውሸታቸው። አንድም ሰው ትዳሩ ደስተኛ የሆነ ሰው የለም። የቅጣት ስፍራ ነው። በጣም እግዚአብሔር ስታስቸግረው እንድታገባ ያረጋል። ከዛ ቅጥቅጥ ያረጋል። ከዛ ሀምብል ስትሆን ትዕቢትን ስታቆም ይህ ሰው ላይ መፍረድ ምናምን ስታቆም ያኔ በቃ የሰውዬ ተስተካክሏል ይልና ማለት ነው። ወይ ፓስተር ያረጋል፣ ወይ ቄስ ትሆናለህ፣ ወይ ደግሞ እንደ ዶክተር አብይ አገር ትመራለህ። ከዛ ሚስትህ ምናምን ስትል ገብቶሃል፣ ለሰው ትራራለህ። ገብቶሃል። ባልም ደግሞ ቁጡ ባል ምናምን ሲል ጌታ ይህን ሰው ልቡን ፈውስ ምናምን ምትል ያ ነው በቃ ትዳር ማለት። ሚስጥሩን ልንገራችሁ፣ መቀጥቀጫ እንደዚህ ትዕቢትን መራገፊያ ስፍራ ነው። አላዋቂ ሳሚ ምን ይያቀልቃል የሚባለው እንደዚህ አይነት የበከተ ትምህርት ይዞ ማለት እንደዚህ አይነት የበከተ አመለካከት ማህበራዊ ሚዲያ ላይ አምጥቶ ማንጠልጠል የሚመጣውን ትውልድ እንደማበላሸት ይቆጠራል። በነገራችሁ ላይ ትዳር የእግዚአብሔር ተቋም ነው። እግዚአብሔር የመሰረተው ተቋም ነው። በዛ ተቋም ውስጥ እግዚአብሔር ያስቀመጣቸው በረከቶች አሉ፣ ብሌሲንጎች አሉ። እነዛን በረከቶች ሰው ካልገባበት አያውቅም። ምናልባት የመሰረትከው ትዳርህን የመሰረትክበት መሰረት የተበላሸ ከሆነ እነዛን ብሌሲንጎች ላታገኝ ትችላለህ። ከዛ ባለፈ ግን የእግዚአብሔርን ተቋም መቃወም እግዚአብሔርን እንደመቃወም ይቆጠራልና ቢኬርፉል። እንደዚህ አይነት ነገር የምታደርጉ ሰዎች ከእግዚአብሔር ጋር ስትጣሉ ራሳችሁን እንዳታገኙና እንዳትደቁ በእውነት ነው የምናልችሁ። እንደዚህ አይነት ነገር ማድረግ ትክክል አይደለም። አንተ ትዳርህ የተሳካ አይደለም ማለት ትዳር የሚባለው ነገር ትክክል አይደለም ማለት አይደለም። አንተ በህይወት ያስከው ነገር አንተ እጅ ላይ ተበላሽቷል ማለት የሰው ሁሉ እጅ ላይ የተበላሸ ጉዳይ ነው ማለት አይደለም። እንደዚህ አይነት ሮንግ የሆነ ኮንክሉዥን እየሰጣችሁ ማህበራዊ ሚዲያ ላይ መጣችሁ የምትናገሩ ሰዎች ልታደቡ ይገባል ማለት ነው። ትክክል አይደለም። ትውልድ አለን፣ ሀገር አለን፣ ታናናሾች አሉን። ስለዚህ በዚህ አቅጣጫ የሚበላሽ ትውልድ እንዳለ እያወቃችሁ የሚያበላሽ ትምህርታችሁን ሚዲያ ላይ እየመጣችሁ አትጥፉ ፕሊዝ ፕሊዝ። በቃ የሰው ባልና የሰው ሚስት አይነካ። ልጅ ከወጣ በኋላ የሰው ነው። የዛች የአንድ ሴት ባል ነው፣ ያቺም የአንድ ሴት
ሚስት ነች። ግጭቱ ከፈጣሪ ነው አያስፈልግም የሚሆነው። በቃ ከእግዚአብሔር ጋር ትጣላለህ። ከዛ የልጅህን ትዳር ራሱ ትበታትናለህ። ልጅህ ይመጣል ተራሳ ይሆናል። ይኸውልህ ሰው ደግሞ አንዴ ከፈታ በኋላ ሁለተኛም ሶስተኛም የመፍታት ቻንሱ ከፍተኛ ነው። ጥናቱ ነው የሚለው። ኦፍ ኮርስ ኦሬዲ ኬርለስ እየሆንክ ትመጣለህ። ተዘጋጅቶ ነው የሚገባው ጭንቅላትሽም። አትታገስም ራሱ። አረ ያቺን የመሰለች ውዷን ሚስቴንም እንዲህ እያልክ ነው የምትኖረው። ያቺን የመሰለች ውድ ሚስቴንም አጥቻለሁ እንኳን አንቺ እያልክ ነው የምትኖረው። ሳትፈልግ የተፋታው በቤተሰብ ጣልቃቅን በእንትን ከሆነ ማለት ለዛ እኮ ነው ሰዎች የመጀመሪያ ትዳራቸው ላይ እስከ ጥግ ድረስ ዋጋ መክፈል አለባቸው የሚባለው ማለት ነው። ሲባክኑ እንዳይኖሩ ማለት ነው። በመሰረቱ ሰዎች ማወቅ ያለባቸው ነገር ምን መሰለ፣ አሁን ወደ ስለ ፍቺ ስናወራ ሰው ላለመፍታት ሰበብና ምክንያት እየፈለገ ነው መኖር ያለበት። በቃ ሰበብ እየፈለኩ እኖራለሁ፣ ትንሽዬ ነገር እያየው ተስፋ እያየው ዋው እያልኩ እኖራለሁ። ትልልቅ ነገር እኮ ሊኖር ይችላል፣ ግን ትንሽዬ ጠብታ ጭላንጭልም ብትሆን ካለች እኖራለሁ እያለ ያን ምክንያት እየፈጠረ ነው መኖር ያለበት እንጂ በቃ እንጂ ሰበብ እየፈለገ ለመፋታት መኖር የለበትም። ለመፋታት ሰበብ እየፈለገ መኖር የለበትም። ሞልቷል። አብሮ ለመኖርም ሞልቷል፣ ግን ያንን ትተዋለህ። ኔጌቲቭ ነው። ሁሌም ኔጌቲቭ ነገር እየጣልክ ፖዚቲቭ ነገር እያያስክ ነው የሚደለ። እሱ ላይ ፎከስ እያደረክ ነው ምን ያልክ። ከዛ ደግሞ መጽሐፍ ቅዱስ እኮ ማለት ነው እኔ እኮ በጣም የሚገርመኝ አንዳንድ ጊዜ በቃ ቅስቅስ እንድንረጋጋ ያደርገናል መጽሐፍ ቅዱስ። ለምሳሌ ሰዎች ፈቶ ሌላ ስለማግባት ምናምን ነው ያስባሉ። እንደውም ባታገቡ ይሻላል ነው የሚለው እኮ መጽሐፍ ቅዱስ። እንኳን ፈተ ምናምን ሌላ ባታገባ ይሻላል፣ ግን ስሜትን መቆጣጠር ካቃተ ራስን መግዛት ካቃተ አግባ። በቃ አግባ፣ ችግር የለውም፣ ኃጢአት አትሰራም። ግን ያንን እሷን አይጠቻ አስቸገር ቆይ ሌላ ምናምን እየባከንክ ትኖራለህ። አንዱንም ሰው እኮ መጽሐፍ ቅዱስ የሚለው ወንድ ሲያገባ ሚስቱን ስለማስደሰት ብቻ ስለሚያስብ ከእግዚአብሔር ጋር ያለው ነገር ይቀር፣ ስለዚህ ባያገባ ይላል ጳውሎስ ይላል። ሴትም ደግሞ እንደዛው ስለ ባሏን ስለማስደሰት ስታስብ ሁለቱም ያን ጊዜ እንትን ባያገቡ፣ ግን ብታገቡ ደግሞ ኃጢአት አትሰሩ። በስሜት ከመቃጠል ማጋባት ይችላል። ስለ ዝሙት ጠጥ እያንዳንዱ ሰው ለራሱ ሚስት ትኑረው ይላል። በቃ አንዳንድ ሚስት በቃ ያንን ያገቡ ሰዎች የሚያጋጫቸው ነገር ኦልሬዲ የታወቀ ችግር ነው። ታቋለ በቃ ሚስትህን ባህሪ ታቋለ፣ የሚያማርርን ታቋለ። እሱን የታወቀውን ችግርን መድኃኒት እየሰጠ እያከምክ መኖር ይሻላል። ከዛ ሌላ አዲስ ችግር አምጥተህ ገና ፕሮብሌም አይደንቲፋይ ስታደርግ እድሜን ትፈጃለህ። ዘመኑ አጭር ነው። ይኸውልህ ያገቡ እንዳላገቡ ይሁኑ፣ የሚደሰቱ እንደማይደሰቱ ነው የሚለው መጽሐፍ። በጣም አጭር ነው ጊዜው። ለዚህች አጭር ጊዜ ያስከውን ይዘህ መኖር ነው። ከአንዱ ጃምፕ ወደ ሌላ ጃምፕ ጊዜ የለህም እንኳን ያስከውን እንኳን በትክክል ለመኖር ጊዜ የለህም እየተባልክ ከእንደገና ፈተህ። ትክክለኛ ምክር እንግዲህ ይሄ ነው። በጣም በዚህ ዘመን መካሪዎች በዝተዋል። መፍታት እንዳለባችሁ የሚነግሯችሁ፣ መፍታት ምንም እንዳልሆነ የሚነግሯችሁ፣ ተጋብቶ መኖር ራሱ ዩዝለስ እንደሆነ የሚነግሯችሁ፣ በጣም ደግሞ ተምረዋል ብለን የምናስባቸው፣ በጣም ፊደል ቆጥረዋል ብዙ ልምድ አላቸው ብለን የምናስባቸው ሰዎች የሚናገሯቸው ነገሮች ሰምታችኋል። ከሰሞኑ አንድ የዶክተር ወዳጀነን ቪዲዮ አምጥቼ የተናገረው ነገር ድምጽ ነው ሰምተን ነበር እና እዛ ድምጽ ላይ የተናገረው ነገር ትክክል አይደለም። አሁንም ደግሜ የምላለው ትክክል አይደለም። ትውልድ የሚያስተምር የሚያነጽ ነገር አይደለም። ሰው ከፈታ በኋላ እንደው መፍታት እንደሌለብን እና በትዳር ጸንቶ መኖር እንዳለብን ሲመክር ያምርበታል። መፍታት መጥፎ ዋጋ እንዳስከፈለው ከተናገረ ማለት ነው። እሱ የፈታበትን ወይም ደግሞ ከፈታ በኋላ ደግሞ እንዴት መኖር እንዳለበት ትክክለኛ ባልሆነ መንገድ እንዴት መኖር እንዳለበት ምክር ነው ብሎ ወደ ሚዲያ ይዞ መምጣት የለበትም። አንዳንድ ሰዎች የዶክተር ወዳጄን ያለ ዕውቀት አላችሁ ወይ እንደዚህ የምትመክሩት ይላሉ። የሱን የተበላሸ ምክር ሰምተህ በሱ መኖር ትችላለህ። ወዳጄ ይህንን ሐሳብ የምትሰጠው ሰው የሚጠቅመህ ከሆነ ማለት ነው። የተማረ ቢሆን የተመራመረ ለምን ጠፈር አይሄድም? ትክክለኛ ምክር እስካልመከረ ድረስ በህይወትህ የማይጠቅምህ ከሆነ የማይጠቅምህን አይጠቅምም ነው ማለት ያለብህ። እሱ ስለተማረ ኮምፕሮማይዝ ታደርግለታለህ እንዴ? አዝነህለት ነው? ራርተህለት ነው? እሱ የሚመክረውን ምክር ተቀበለ መኖር ከፈለክ መኖር ትችላለህ። አዘርዋይስ ግን ትክክለኛ ያልሆነ ነገር ከሆነ ትክክል አይደለም ብሎ መናገሩ ትውልድ ያድናል፣ ቤተሰብ ያድናል፣ አንተም ትድንበታለህ። ስለዚህ ትክክል ካልሆነ ትክክል አይደለም። ሰው ቢችል ሳይፋታ ቢኖር መልካም ነው። ሳይፋታ ቢኖር መልካም ነው። ቢችል ሳያገባ ቢኖር አሪፍ ነው። ከተጋባ ደግሞ ባይፈታ አሪፍ ነው። እንደው በጣም ከፍቶ ግን ከተፋታ ደግሞ የመፋታትን ጥቅምና ከተፋታ በኋላ የሚኖርበትን አይነት ኑሮ ለማስረዳት ባይሞክር መልካም ነው። እና አንዳንድ ትክክል ያልሆኑ ነገሮችን ኖርማላይዝ የምታደርጉ ሰዎች ሚዲያ ላይ እረፉ።
እናንተ ጠፍታችሁ ሌላውም እንዲጠፋ ባታደርጉ ጥሩ ነው ብዬ ስለማሰብ ነው። ይህንን አስተማሪ መልእክት እንስማ እስቲ። ይህ በጣም ብዙ ጊዜ ብዙ ቦታ ላይ ያለ ነገር ነው ብዬ አስባለሁ። እውነተኛ ታሪክ ነው። ሰምተን እንመለስ። አንድ መስሪያ ቤት እየሰራን መውጫ መግቢያ ሳጥቶ አጠመደኝ። በቃ አጣደፈኝና ጓደኛው ሆንኩኝ። ገና 21 ዓመቴ እሱ 40 ዓመቱ ነው። ጓደኞቼ እሱ ጋር ሲያዩ ይስቁብኛል። እኔ ግን በቃ ወጣት አፍቅሬ ከምጎዳ መጠጥ ያለ ሰው ቁም ነገረኛ ነው ብዬ ተቀብየዋለሁ። አንድ ቀን ቤቴን ላሳይሽ ብሎ ወሰደኝና እዚያው ክብረ ንጽህናዬን ወሰደ። ከጋብቻ በፊት በመሆኑ ብቆጭም ግን ለወደፊት ባሌ በመሆኑ ተጽናናው። ከዚያ በኋላማ ከቤቱ መውጣት ሁሉ አቃተኝ። ወደድኩት። እንጋባ አልኩት። ብር የለኝም አለ። ያለ ሰርግ እንዲሁ እንጋባ ስለው በሰርግ ካልሆነ ማግባት አልፈልግም አለ። እንዴ ለሰርግ ብር የለህም ግን በሰርግ ማግባት ትፈልጋለህ? እንዴት ይሆናል ስለው ቤተሰቦችሽ አላቸው ወጪያችንን ችለው ይሰርጉ አለኝ። እሺ ብዬ ካልዳራችሁኝ ብዬ ቤቱን በጠበጥኩ። አባቴ አዘነ። ምን አይነት ሰው ላይ ጣለብኝ ልጄን ብሎ ተከፋ። በመጨረሻም ቤተሰቦቼ ደግሰውልን ተጋባን። ባሌ በጣም መዘነጥ ይወዳልና እሱን ለማስደሰት ዱባይ መጥቼ ቁም ሳጥን የሚሞላ ልብስ ገዝቼለት ሰርፕራይዝ አረኩት። የቤት ዕቃችንን ሞላው። በቃ ሙሉ የሚያምር ቤት ሆነልን። ደስ የሚል ኑሮ መኖር ጀመር። አሁን ቤተሰቦችሽን አንድ ነገር ብቻ እናስቸግራቸውና ሁለተኛ ምንም ነገር አናስቸግራቸውም አለኝ። ምንድነው ስለው ሬስቶራንት ይክፈቱልንና ራሳችንን እንችለን እንስራ፣ ከቅጥር ስራ እንውጣ ሲለኝ በጣም ጥሩ ሐሳብ ነው። እሺ ብዬ አባቴን ጠየቅኩት። አባቴም በኔ ድል እያዘነ እሺ ቦታ መረጡና ተከራዩ እኔ መጥቼ የ6 ወር እከፍልላችኋለሁ፣ የምግብ ቤት ዕቃ የሚያስፈልጋችሁን ሁሉ ጻፉና አብረን ሄደን እንገዛለን፣ ብር በእጁ አልሰጠውም አለኝ። አረ ችግር የለም በጣም ነው ደስ የሚለን ብዬ ለባሌ ነገርኩት። ደስ አለው። ቦሌ ኦሎምፒያ ጋር አሪፍ ቤት አገኘን። የሚያስፈልገንም ዕቃዎች ጽፈን ባሌ ከአባቴ ጋር ሄደው ገዙ። ስራው ተጀመረ። ሬስቶራንቱ በጀመረ ሰሞን ነበር ማርገዜን ያወቅኩትና ባሌ በቃ ስራ ቁሚ፣ ከወለድሽ በኋላ ታግዥኛለሽ አለኝ። ጥሩ ሐሳብ ነው ብዬ ስራ ቆምኩ። እርግዝናዬ 6 ወር ሲሞላው የባሌም ጸባይ እንዲሁ ተቀየረ። ምግብ ቤቱን 4 ሰዓት ይዘጋል፣ እስከ 5 ሰዓት እቤት ይደርስ ነበር። አሁን ግን ከሌሊቱ 8 ሰዓት መምጣት ጀመረ። ሲመጣም ደስ ያላለው ፊት ያሳየኛል። ብዙ ጊዜ ላናግረው ሞከርኩ። አጨቅጭቅኝ በማለት ብቻ እንዳላወራው መንገድ ይዘጋብኛል። በተፈጥሮዬ ጭንቀት የማልወድና የማልታገስ ሰው ነኝ። ግን ቤተሰቦችን ሳስብ አፈርኩ። ምንድነው ምላቸው? ትዳሬ በ2 ዓመት ውስጥ እንዲህ ከተዝረከረከ ምንድነው ማድረግ ያለብኝ? ብቻ በሰላም ልውለድ ብዬ ታገስኩ። የቤት ኪራይ ይከፍላል፣ ያስቤዛ አላውቅልሽም፣ ራስሽን ቻይ። ምግብ ቤት እኮ የጋራችን ነው። ቤት የተቀመጥኩት እኮ ልጅህን ተሸክሜ አርግዤ እንጂ ስራ ጠልቼ አይደለም። በቃ ጸብ ሆነ። ባንክ ያለኝን ብር እያወጣሁ መጠቀም ጀመርኩ። ቤት ስሄድም አባቴን የተወሰነ ብር እየጠየቅኩ 9 ወሬ ገባ። ምጤ መጣ። እህቴ አብራይ ነበረችና ደወለችለት። ምጧ መጣ ቶሎና አለችው። ሐኪም ቤት በታክሲው ሰጃት እኔ ስራ ላይ ነኝ አላት። እንድችው ቀጥል እንዳል በታክሲ የምከታተልበት ሆስፒታል ደርሼ በሰላም ተገላገልኩ። ቀጥታ ቤተሰቦቼ ቤት ገባሁ። በደንብ ታረስኩና ወደ ቤት ተመለስኩ። ስመለስም ያው እንዳቆረፈ አምሽቶ እንደመጣ እንዳወራው አይፈልግም። ልጁን እንኳን ማየት አይፈልግም። እኔም ከዚህ በላይ አቅም የለኝም። በትዳርህ ደስተኛ ካልሆንክ በቃ እንለያይ አልኩት። ይሻላል አለኝ። ወይ ሰው መለያየቱንስ እንለያያለን፣ ግን ምን ሆነ ነው ባንዴ ተቀየርከው አልኩት። ምንም አልሆንኩም፣ ይልቅ ፍቹን አፍጥኘው አለኝ። አማራጭ የለኝምና አይኔን በጨዋ ጠቤ ቤት ሄድኩኝ። የሆነውን ሁሉ ነገርኳቸው። እናቴ አለቀሰች፣ አባቴ ተቆጨ።
ከመጀመሪያው እንደማይሆንሽ አውቄ አልሰማኝ አልሽኝ አለኝ። ፍቺው ተፈጸመና ልጄን የማየት መብት ይሰጠኝ አለ። እሺ ማየት ይችላል፣ እሱም አባት ነኝ ካለ ለልጁ ተቆራጭ አድርግ ብዬ የገንዘብ ተመን ጠየቁ። እሺ እሰጣለሁ አለ። በወሩ ልጁን ላይ ፈልጎ ደወለ። እሺ ታያታለህ፣ ግን መጀመሪያ ብሩን አስገባ አልኩት። አሁን የለኝም ገበያ ቀዝቅዞብኛል አለኝ። ኧረ እኔም ልጅህን አላሳይም ስለው ለአንቺ ብር ከምቆርጥ ልጄን ባላይ ይሻለኛል አለኝ። ያንተ ብር መጣ ቀረ፣ ምንም የሚለውጠው ነገር የለም እኮ ቤተሰቤን ታውቃለህ፣ ግን በውሳኔህ ሁላችንም ደስ እንዳለን እወቀው። ዓይንህን ማየት አንፈልግም። ያኔ ካፈቀርኩ ፍቅር ዛሬ የጠላው ጥላቻዬ ይበረታል ብዬ ከሱ ጋር ያለን ነገር ዘጋን። አበቃ፣ ቆረጡ። ልጄንም በአባቴ ስም አስጠራዋት። ይህ ከሆነ ከ3 ዓመት በኋላ ስልኬ ላይ ደወለ። አነሳው። ሰላምም አላለኝም። ሊገሉኝ ነው፣ እርጅኝ እባክሽን፣ ለልጃችን ስትይ ድረሽልኝ አለኝ። ምን ተፈጠረ አልኩት ተረጋግቼ። ትክክለኛ ምክር እንግዲህ ሆኖ የሰበሰበው በጣም በዚህ ዘመን መካሪዎች በዝተዋል። መፍታት እንዳለባችሁ የሚነግሯችሁ ያዙት። መፍታት ምን ደግሞ እንደሆነ አጥፍቶታልና ተጋብቶ መኖር ራሱ ፈልጎ ዩዝለስ እንደሆነ የሚነግሯችሁ። ታዲያ እኮ የተሳሳተ ሰው ላይ ነው የደወልከው ብዬ ስልኩን ዘጋው። ደጋግሞ ደወለ፣ አላነሳሁም። ስሰማ ቀጥቅጠው ገድለውታል። ዛሬ ክፉ የሆኑ ሰዎች ነገ ሕይወት ተቀይራ ክፉ እንደምትሆንባቸው ቢያውቁ ክፉ መሆንን ባልመረጡ ነበር። ክፉም በክፋቱ ልክ ሊከፍል፣ የዋህም በየዋህነቱ ልክ ሊባረክ የማያቋርጥ የተፈጥሮ ሕግ ነው። ሩዝ ሲሞ እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው እንደዚህ ያሉ ታሪኮችን ስሰማ በእውነት ነው የምላቸው፣ እውነተኛ ታሪኮች ናቸው። እንደዚህ ያሉ ታሪኮችን ስሰማ ሰዎች በፍቅራቸው ሰዓት ቢመከሩም አይሰሙም። ትክክል እንዳልሆነ የምትነግሯቸውን አይሰሙም። እንደውም ትክክል አይደለም ብላችሁ የመከራችኋቸውን ወስደው ትክክል አይደለም የሰውዬ ላላችሁት ሰው ወስደው ይነግሩታል። እና ሰዎች በፍቅር ሰዓት እያሉ ምክር መስጠት ራስን ማስጠቆር ነው ይባላል ብዙ ጊዜ። እና አንዳንድ ጊዜ ለነሱ አስባችሁ የምትነግሯቸውን ነገሮች እንደ መጥፎ ምክር ይወስዱትና በህይወታችሁ ላይ ከዛ ሰው ጋር ያቃርነዋችኋል፣ ያጣላችኋል። ለዘላለም ተቆራጣችሁ እንድትቀሩ ነው የሚያደርጋችሁ። ስለዚህ የተፋቀሩ ሰዎች መካከል አትግቡ የሚባለው ለዛ ነው። ይህን ታሪክ እንዴት ተመለከታችሁት? በእውነት በጣም ለብዙ ሰዎች የሚያስተምር ነው ብዬ አስባለሁ። ቀድሞ መወሰን፣ ጊዜ ባለ ሰዓት ነገሮችን ማሰብ፣ እድል መስጠት ተገቢ እንደሆነ የሚያሳይ ነው። እንደወደዳችሁ ተስፋ አደርጋለሁ። ለሌሎችም ደግሞ ማጋራት አለባችሁ። በጣም ቆንጆ መልእክት ስላለው ማለት ነው። ውድ ተመልካቾቼ እንግዲህ እስከዚህ ሰዓት ድረስ ከደረሳችሁ ቪዲዮውን ላይክ ማድረጋችሁ እንዳይዘነጋ፣ ሀሳብና አስተያየታችሁን በሀሳብ መስጫ ሳጥን ውስጥ እንደወትሮ ሁሉ በነፃነትና በጨዋነት አኖሩልኝ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።